ተረጋጋ። የነገርከኝ ነገር የለም። እዚህ እንደምትመጣ ምንም አላውቅም። አዎ ምንም እየገባኝ ወንድማችን እንግዲህ ይገባል። እዚህ ስሜት ውስጥ እንድትገቢ አይደለም እባክሽ እዚህ ስሜት ውስጥ እንድትገቢ አይደለም ይሄንን ነገር የጠየቅኩት። ሀሳቤን ባለመሄድም እኮ እያንዳንዱ ነገር ታውቃላችሁ። እናቴ እያለ እየጠራ ያደገ ልጅ እኔ እናትህ አይደለሁም እናትህ ሌላ ናት ብሎ መናገር በጣም የሚከብድና የሚያም ነገር ነው። ግን ሳሚ ማለት ነገሮች እንዲህ እንትን ከካሜራ ጀርባ ስለምና ማለት ስለኪ የተፈጠረ ነገር ካለም እያንዳንዱን ነገር ለምን ከካሜራ ጀርባ ነው አልቻለች አንጥታው ለጎረቤት እኔም እንኳን አልሰማሁም። ጎረቤት ነው አንጥታ አጠላልኝ ሄደች ደብዳቤ ጽፋ ተመልሼ መጥቼ ልጄን ወስዳለሁ ብላ ጠላልኝ ሄደች። ሰላም ሰላም ውድ የመብረቅ ቲዩብ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? ሰላም፣ ፍቅር፣ ጤና ሁሉም በአንድነት ወደ ቤታችሁ ይግባ እያልኩኝ እኔ ሳሚ ነኝ። እንደምታውቁት እንግዲህ ዛሬ እዚህ ጋር የተገኘሁት ስለ በረከት ዛሬ የማታውቁትን አንዳንድ ነገራቶች እንድታውቁ ለመግለጽ ያክል ነው። ማለትም በረከት እስኪ ባክግራውንዱ ምን አይነት ሰው ነበረ፣ አስተዳደጉስ፣ የቤተሰቡስ ሁኔታ ያለውን ነገር በይበልጥ ዲቴል እንድታውቁ ስለፈለግኩኝ ነው። አሁን እዚህ የምገኘው የበረከት አክስት ወይም ደግሞ እናቴ ብሎ የሚጠራት በቃ እናቱ ማለት ይቻላል። በነገራችን ላይ አክስቱ ነች ያሳደገችው። በይበልጥ ያለውን ነገር ደግሞ ከእሷ አንደበት የምንሰማ ይሆናል። አሁን እሷ ቤት በር ላይ ነው የተገኝተን ያለ ነው። ወደ ውስጥ ገብተን ስለ በረከት ዛሬ ይዤላችሁ የመጣሁት ጥሩ ዜና ነው፣ መልካም ዜና ነው። እሱን ነገር ደግሞ ገብተን ውስጥ ከአክስትየውም ጋር ቁጭ ብለን ያለውን ነገር ስለሱም አንዳንድ ነገር የማታውቁትን ነገር እንድታውቁ አደርጋችኋለሁ። እንግዲህ ወደ ውስጥ ገብተን ከአክስትየው ጋር ደግሞ ያለውን ቆይታ አብራችሁኝ እንድትከታተሉ በአክብሮት እየጋበዝኳችሁ ሰላም ወይዘሮ ማዛ ሰላም ነው? እንዴት ነሽ? ሰላም ነው? ቁጭ በይ። ኧረ በሰላም ነው? ሰላም ነው? እንዴት ዋልክ? ምን ነው በሰላም ነው? በሰላም ነው። እንዴት ነሽ? ደህና ነሽ አይደል? ምን እግር ጣለቅ? ምንም ዝም ብዬ ልጠይቅሽ ብዬ ግረ መንገዴ። እሺ ሰላም ነሽ? እሺ ደህና ነሽ አይደል? እግዚአብሔር ይመስገን። እንደው አንተ ሁሌ ስትመጣ በባዶ እጅ አትመጣማ። ኧረ ምን ችግር አለው? እኛ እናታችን አይደለሽ እንዴ? እንዴት ነው ዛሬ ደግሞ በካሜራ ነው እንዴ? አዎ አንዳንድ መውሰድ ያለብኝ ቪዲዮ ስላለ ነው። እንዴት ነው አሁን ጤናሽስ? ትንሽ ደህና ነኝ አሁን። ዛሬ ትንሽ መድኃኒትሽንስ እየወሰድሽ ነው? እየወሰድኩ ነው። ምን እባክህን ዛሬ ትንሽ ከትናንትናው ግን ዛሬ እግዚአብሔር ይመስገን ለውጥ አለው። ሰላም ነው አለን ይመስገን አለን። ሕክምናሽንስ እየተከታተልኩ ነው። እግዚአብሔር ይመስገን ሰላም ነው። እንግዲህ ምን ነው ብቻ አንተ አይደል የመጣኸው? ልጄስ? ኧረ እሱ የት ሄዳል አለ። አንድ ዛሬ የሆነ ማስፈጸም ያለብኝ ጉዳይ ስላለ ነው እኔ የመጣሁት እና አሁን ትንሽ ቁጭ ብለን በስነ ስርዓት እናወራለን። እንግዲህ ውድ ቤተሰቦች ቅድም መግቢያ ላይ እንደነገርኳችሁ ዛሬ የምገኘው የበረከት እናት ማለትም አክስቱ ናት። በእርግጥ ወላጅ እናቱ አይደለችም፣ ያንን ነገር ነግሬያችኋለሁ። ግን ደግሞ ከእናትም በላይ ናት። ያው እኛ በደንብ እናውቃታለን። ሙሉ የክሩ አባላት በደንብ ያውቋታል። መልካም ሴት ናት። በቃ ታታሪ ሴት የሆነች ናት። ከእናት በላይ በቃ የእናትን ክብር መወለድ ቋንቋ ነው የሚለውን ነገር ያሳየች ምርጥ እናት ናትና በዚህ አጋጣሚ እሷን ማመስገን እፈልጋለሁ። ዛሬ እንግዲህ ማዛ ወደ አንቺ ቤት ያመጣኝ አንድ ነገር አለ። ምን ነው ሳይኔ? በሰላም ሰላም ነው? አዎ ሰላም ነው። መልካም ነው። ለመልካም ደህና ነው። አዎ እና እንግዲህ ዛሬ በመጀመሪያ ላይ ምን አለ መሰለሽ ማዛ ስለ በረከት አንዳንድ ነገሮችን ለኦዲየንሱ ማሳወቅ እፈልጋለሁ።
በረከት ማን ነው? በረከት ምን አይነት ሰው ነው? በረከት አመጣጡ፣ አወላለዱ፣ የት ቦታ ነው የተወለደው? የት አካባቢ ነው? ኑሮስ፣ እድገቱስ የሚለውን ነገር ኦዲየንስ ማወቅ ያለበት ሰዓት ደርሷል ብዬ ስላሰብኩኝ እንግዲህ ከአንቺ ከአንደበትሽ ለመስማት ያክል ነው እና እስኪ ካላስቸገርኩሽ ችግር የለውም። እስኪ ስለ በረከት አንዳንድ ነገሮችን ስለ አስተዳደጉ ምናምን ስላሳለፈው ህይወት ምናምን እኔ ያው አውቃለሁ፣ ቤተሰብ ነኝ፣ ሁሉንም ነገር አውቃለሁ። ከአንቺ ጋርም ብዙ ጊዜ እንገናኛለን፣ ያንን ታውቂያለሽ፣ አውቃለሁ። ግን ደግሞ ዛሬ ላይ ኦዲየንስ ተመልካቾቻችን ማወቅ ስላለባቸውና ይሄ ነገር እንዴት ነው ስለ በረከት ማንነት መረዳት ስላለባቸውና ከጀርባውም ደግሞ አንድ የሆነ የያዝኩት ዓላማ ስላለ ወደዛ ለመምጣት ስለፈለግኩኝ ነው። እስኪ መጀመሪያ አንቺንም አስተዋውቂያቸው በደንብ፣ አንቺንም እንዲያውቁሽ በደንብ ለእነሱ አስተዋውቂ። ከዛ በኋላ ስለ በረከት ደግሞ ያለውን ነገር ትነግሪናለሽ። ስለ ልጅ ምኑን አንስቼ ምኑ ልንገር? ብዙ ነው ታሪኩ። እኔ አክስቱ ነኝ፣ የእናቱ እህት ነኝ። ከየቱ ልጀምርልህ? በጣም ከመጀመሪያው ጀምሮ ያው ኦዲየንስም ግልጽ ሆኖ እንዲያውቅ ከመጀመሪያው ጀምሮ እስኪ ስለ አወላለዱ፣ ስለ ቤተሰቦቹ፣ ስለ እናት፣ ስለ አባቱ ያለውን ነገር ከመጀመሪያው ጀምሮ እስኪ አጫውቺ። አየህ ልጄ በረከት የ2 ዓመት ልጅ ሆኖ ነው እህቴ ይዘው የመጣችው። እናትና አባቱ እኔ አይደለሁም፣ እህቴ ናት። አባቱ ደግሞ ማሳደግ ስላልቻለ ቀጥሎት ሄደ። በጣም ጥሩ አባት የሚባል አባት ነበረው። ግን ያው የኑሮ ሁኔታ ታውቃለህ፣ ከእጅ ወደ አፍ ነው። በዛ በዚህ ብሎ ተሯርጦ ምን ብሎ አልቻሉም። በቃ ጥሏት ሄደ። እሷም ብቻዋን ታገለች፣ እስከ 2 ዓመት አብራው ታገለች። ስላልቻለች አንጥታ ለጎረቤት ሰታልኝ፣ ደብዳቤ ጽፋ ሰታኝ ሄደች። እመለሳለሁ ብላ። ግልጽ እኔ የማውቀው ታሪክ አለ፣ ግን ተመልካች ግልጽ እንዲሆን ያክል አብረው እየኖሩ ባለበት ሰዓት ላይ ነው ጥሏት ሄደው። ተባራሪ ስራ ነው ይሰራ ነበረ። ቋሚ ስራም ስላልነበረው ተባራሪ ስራ ስለነበረ ድንጋይም በመፍለጥ ያገኘውን ስራ አይንቅም ነበረ። በጣም ጥሩ ሰው ነበረ። ምን ዋጋ አለው? ያው ልጅ ሲመጣ ደግሞ ተጽዕኖ ተጫና ይመጣል። የቤት ኪራይ ይበዛል፣ ለጡጦ አለ፣ ወተት አለ፣ ምን አለ፣ ብዙ ነገሮች ስለሚኖሩ በቃ አልቻሉም። ታገለ ስላልቻለ በቃ የመጨረሻ ሲሆንበት ጥሎ ሄደ። ምንም ነገር አልነገራትም። ተነሱ ጥሎ ሄደ። እዛ ብቻዋን ታገለች። እሷም አልቻለችም። ስላልቻለች አንጥታ ለጎረቤት፣ እኔም እንኳን አልሰማሁም፣ ጎረቤት ነው አንጥታ አጠላልኝ። ሄደች ደብዳቤ ጽፋ ተመልሼ መጥቼ ልጄን ወስዳለሁ ብላ ጠላልኝ ሄደች። ወዴት እንደሄደች አልታወቀም። ምንም ነገር አላለችም። ተመልሼ እመጣለሁ፣ ልጄን ወስዳለሁ፣ አደራ አሳድጌልኝ ብላ ነው ጠላልኝ ሄደችው። እሺ ከዛ በኋላ አንቺ እሷን ለመፈለግ ምናምን አልሞከርሽም? ወይም ደግሞ አባትየውን ስለማግኘት አልሞከርሽም? እንደሱ ልጅ ይዘህ እንዴት አድርገህ ትሞክራለህ? እሱ መጣ። ከዛ በኋላ ሩጫ ነው። አሁን እሱን ደግሞ ለማሳደግ ግዴታ ጎንበስ ቀና ማለት አለብህ። ስለዚህ የምችለውን ያክል በሰዎች አፈላለኩኝ፣ አልቻልኩም። ምክንያቱም እሱ አለ፣ እሱን ጥዬ የትም መሄድ አልችልም። ለማንም ሰጥቼው የሚሄድ ልጅ አይደለም። የ2 ዓመት ልጅ ሁሉን ነገር የሚነካካበት፣ የሚወድቅበት፣ የሚነሳበት ስለሆነ የአደራ ልጅ ደግሞ ታውቃለህ፣ ከባድ አደራ መቀበል በጣም እንደሚከብድ ታውቃለህ። ስለዚህ ያንን ይዤ እሺ ብዬ ሽንኩርትም ድንችም ሰፈሩ ጥሩ ነው፣ ሽንኩርትም አውጥቼ እንጨትም አውጥቼ የምሸጠው እየሸጥኩኝ ይኸው እየታገልኩኝ አሳደግኩትኝ። ሰው ቤት እንጀራ እየጋገርኩ ወጥም እየሰራው ድግስ አይቀረኝ፣ ለቅሶ አይቀረኝ፣ ሁሉም ቦታ ላይ ሆኜ ያሳደግኩትኝ። ያው ብዙውን ታውቋለህ ብዬ ነው። ስላንቺ በደንብ አውቃለሁ። እኔ ቃላትም የሚገልጽሽ አይነት እናት አይደለሽ። ያን አውቃለሁ። ለእኛም እናት ነሽ። እዚህ ቤት ውስጥ ሙሉ የክሩ አባል መጥቶ በዚህ የምታክል ቤት ውስጥ ምን ያህል ደስታ ተጎናጽፎ እንደሚወጣ እኛና አባላቶቻችን እናውቀዋለን። ዛሬ ደግሞ የአንቺን መልካም እናትነት ህዝቡ እንዲያውቀው ስለምፈልግ ነው ይህንን ነገር እንድትናገሪ ካሜራ ይዤ የመጣሁት። ኧረ እኔ እንኳን ለሱ ከዚህ በላይ ባረግለት ምንም የሚቆጭም ልጅ አይደለም። የተባረከ ልጅ ነው። የተባረከ። እሺ ከዛ በኋላ እሺ እነሱም ወደ አንቺ መምጣት አልቻሉም?
አይ መምጣት አልቻሉም። ያው እንግዲህ እንዳልኩ እሱ ሲኖር ልጅ ሲኖር አንዳንድ ቤቶች የቤት ኪራይ ይጨምሩብሃል። ልጁ ጮኸ፣ ውሃ ደፋ፣ እንደዚህ ያደረገ። ልጄን ደግሞ ያው እንደ ልጅ ስለሆነ እያሳደግኩት ያለሁት እንዲጨናነቅብኝ እንዲቸገርብኝ ስላልፈለኩኝ ከቤት ቤት እየቀያየርኩ ነበር የምኖር የነበረው። አንዳንዴ ደግሞ አስፋልት ዳር ይሆንብኝና መኪና ይገጭብኛል በሚል ስጋት እንደገና ቀየራለሁኝ። እንደዚቹ ነው በቃ ተንከራተን ከእሱ ጋር ስቃዩን አይቶ እኔም እንደዚያ ተንከራተን እንደዚህ የደረስ ነው። አሁን ሊያገኙንም ላያገኙንም ይችላሉ። ምክንያቱም በጣም ብዙ ቤቶች ከ2 ዓመቱ ጀምሮ በጣም ብዙ ቤት ነው የቀያየረው። እሱን የተወሰነ ነገር አውቃለሁ። ግን ደግሞ እኔ በጣም አሁንም ድረስ ለእኔም ግልጽ ያልሆነልኝ ነገር ምንድነው እሱ እንኳን ጭራሽ እንደማይፈልገው አውቃለሁ። ከአንቺ ውጭ ማንንም እንደማይፈልግ አውቃለሁ። ግን ደግሞ እንዴት እስኪ በህይወት ካሉ ነው የምልሽ በህይወት ካሉ እንዴት ልጄን ብለው የመፈለግ ሁኔታ ተስፋ ካልቆረጥሽ አንድን ነገር ትዕግስትና ብርታት ካለሽ ታገኛለሽ። አይደለም ልጅን ይቅርና ሌላ የጠፋን ነገርም ይገኛል። እንዴት እናት ሆና ችግር የለውም በሰዓቱ ያሳለፈችው ጊዜ ነበረ። ማሳደግ አልቻለችም። አባትየውም በቃ ከአቅሙ በላይ ሆነ። ኦኬ ያ ጊዜ አለፈ። ከዛ በኋላ እሺ እህቴ ጋ ነው ለአንቺ እንደሰጠች ታውቃለች። የእሱ ይቅር በቃ ያንቺን አድራሻ ችግር የለውም እኮ ዋናው ብርታት ካለ ከቤት ወደ ቤትም እየጠያየቀች እኮ መድረስ ትችላለች እኮ። እኔ አሁን የመጀመሪያውን ቤት የለቀኩበት ምክንያት እሱ ላይ ተጽዕኖ እንዳይፈጠር ለአቅመ አዳም ሲደርስ እነግረዋለሁ በሚል ሀሳቤ ነበር ያልነገርኩትና ከቦታ ቦታ ቀይረን እድሜው ልክ ሲደርስ ቁጭ አድርጌ ነገርኩት። እኔ እንደማልወልደው የእህቴ ልጅ እንደሆነ በጣም ሁሉን ነገር ጥንቅቅ አድርጌ ነው የነገርኩት እና እሱም ፈቃደኛ አይደለም። እነሱ ያንን ጊዜ እስኪ ንገሪኝ። ሰምቼዋለሁ ግን በጣም የሚከብድ ነገር ነው። እንደዚህ መናገር ራሱ በጣም የሚከብድ ነገር ነው። ለሰሚም ይከብዳል፣ ለሚያወራውም ሰው ጭንቀቱ ምኑ በጣም ከባድ እንደሆነ ይገባኛል። እስኪ ያችን ቀን እስኪ አስታውሽኝ፣ እንዴት እንደነገርሽው፣ በምን አይነት ሁኔታ ላይ እንደነገርሽው እስኪ ትንሽ ንገሪኝ። አይ አሁን ለምን ቀሰቀስክብኝ? ያው ማወቅ ስላለብን ተወኝ በእናትህ። አሁን እንዴት አድርጌ ልንገርህ? የዛን ጊዜ በጣም ልጅ አይደለም ብሎ ከአፍ ለመውጣት በጣም ይከብዳል። በጣም ነው የሚከብደው። ምክንያቱም እናቴ እያለ ራሱ እንኳን አይበላም ቀድሞ እኔን ካላጎረሰ እኔን ካላበላ መብላቴን በደንብ ካላረጋገጠ የማይበላ ልጅ አይደለህም ብሎ ከአፍ ለመውጣት በጣም ይከብድ ነበር። በጣም ያስቸግር ነበር። በጣም ያሳቀቅም ነበር። ግን ግዴታ ያው ከሰው ከሚሰማ ብዬ እንድታለቅሽ አይደለም ቀሰቀስክብኝ። እዚህ ስሜት ውስጥ እንድትገቢ አይደለም እባክሽ እዚህ ስሜት ውስጥ እንድትገቢ አይደለም ይህንን ነገር የጠየቅኩሽ። ግዴታ ለኦዲየንስ እንድታሳውቅልኝ ስለፈለግኩ ብቻ ነው። አሞሻል አውቃለሁ፣ ይገባኛል። ግን ደግሞ እንደዚህ አይነት ስሜት ውስጥ እንድትገቢ አይደለም። እባክሽ ተረጋጊ እባክሽ። ልጄን እያለቀስኩም እንዳየኝም አልፈልግም። ድጋሚ እንዲረበሽብኝ አልፈልግም። እሺ ወይ እንተው በቃ እሺ እንተው። ይህን ጊዜ እንተውና ለመረጋጋት ሞክሪ። እንግዲህ ያው ቤተሰቦች ይከብዳል። ያው እናቴ እያለ እየጠራ ያደገ ልጅ እኔ እናትህ አይደለሁም እናትህ ሌላ ናት ብሎ መናገር በጣም የሚከብድና የሚያም ነገር ነው። ያው ለሰሚም ይከብዳል። ለልጅም እኮ እናቴ እያለ ሲያድግ የነበረ ልጅ እኔ እናትህ አይደለሁም ስትለው እሱስ ምን እንደሚሰማው መገመት ሁላችሁም ትገምቱታላችሁ። በጣም ከአይምሮ በላይ የሆነ ነገር ነው። ያማል። ይህን ነገር ልቀሰቅስባት ፈልጌ አይደለም። በዚህ በአሁን ባለችበት ሁኔታ እንደዚህ ማለትም ተገቢ አይደለም። ግን ደግሞ እናንተም እንድታውቁት ይዤ የመጣሁት አንድ ዓላማ ስላለ ለዛ ዓላማ መታወቅ ያለበት ነገር እንዲታወቅ በሚል ነው። እንግዲህ መዓዛ ትንሽ ለመረጋጋት ሞክሪና
ያለውን ነገር ተመልሰን ትንሽ እንጫወት። ከዚህ ሲለኝ እንኳን ጊዜ ግንፍል ስለሚልብኝ ነው እንጂ ቃል ገብቼለታለሁ ላለማልቀስ። እሺ አሁን እሱን እንተወውና እስኪ ትንሽ ደግሞ መለስ ብለህ እስኪ ስለ አንቺስ የነበረው ኑሮ እንዴት ነበረ? አንቺስ የምትኖሩ ቀደም ብሎ በረከት አንቺ ጋር ከመምጣቱ በፊት ምን አይነት ኑሮ ነበር የምትኖሪው? እስኪ ስለ አንቺ ደግሞ ማንነት የተወሰነ ነገር በይ። እኔማ ጥሩ ነበረ፣ መካከለኛ፣ ያው አልቸገርም፣ አልራብም፣ አልጠማም፣ ጥሩ ነበረ። ከመጀመሪያ ባሌ ጋር በጣም ጥሩ ኑሮ ነበር የምንኖረው። ያው በመሀል የፈጣሪ ነገር ሆነና እኔ ልጅ መውለድ አልችልም እና ከዛ ጭቅጭቅ መጣ፣ ጸብ መጣ፣ ብዙ ነገሮች ሲፈጠሩ በቃ አልፈልግም ብዬ ጥዬ ወጣሁኝ። የመጀመሪያ ትዳሬ በዛ ነው ያፈረሰው። ሁለተኛው ሞከርኩ፣ እስኪ ከሱ ካልሆነ አልኩኝ። ያም እንደዛው አልሆነም፣ አልተሳካም። 2-3 ሞከርኩኝ። የልጅ ጉጉቴ እየበለጠ እያደር ሲመጣ በቃ በጣም ልጅ ለመውለድ የነበረኝ ጉጉት ከመጠን በላይ ያለፈ ነበረ። ከዛ 4ኛውን ባሌን ሳገባ ከዛ ተስፋ ቆረጥኩኝ። በቃ ከዚህ በኋላ እንደማይሆን ተስፋ ቆርጬ ሁሉን ነገር ግፍ አድርጌ ቁጭ ባልኩበት ነው በረከት ሆኖልኝ የተሰጠኝ። በረከትን ያገኘሁት የዛን ጊዜ ነው። እሱን የተወሰነ አውቃለሁ እና እስኪ ደግሞ አሁን አንድ ጥያቄ ልጠይቅሽና በረከት እስኪ ነብስ ካወቀ ጊዜ ጀምሮ ስላለው አስተዳደግ እስኪ ስለ ትምህርቱ ሰፈር ውስጥ ስላለ ተቀባይነት እስኪ ስለ ማህበራዊ ህይወቱ እንግዲህ በየቦታው እየቀያየርሽ ነው። በጣም ብዙ ቤቶችን ቀያይራችኋል። በጣም ብዙ እንደተቸገርሽ አውቃለሁ። በጣም ያልሰራሽው አይነት ስራ እንደሌለ አውቃለሁ። በጣም ጀግና እናት እንደሆንሽ አውቃለሁ። አንቺ የብዙሃን እናት ነሽ። የአንድ በረከት ብቻ እናት አይደለሽም። ለብዙ ሰው እናት ነሽ። የኛም ጭምር እናት ነሽ። አንቺ ለብዙ እናቶች አርአያ የምትሆኚ ሰው ነሽ። በቃ እኔ እንጃ እንዴት እንደምገልጽሽ አላውቅም። አንቺ ያሳለፍሽውንም የኋላ ታሪክሽን ማንም ሰው በወሬ ደረጃ እንኳን ሊያሳልፈው የሚችል አይደለም። ያንን ነገር አውቃለሁ። እስኪ ስለ በረከት ንገሪኝ እስኪ የሆነ ነገር ማለትም በቃ ስለ ማህበራዊ ህይወቱ ትምህርት ላይ የነበረው ነገር እስኪ የተወሰነ ነገር ትንሽ። በረከት የትም ቦታ ላይ የትም ማስቀምጠው ከሁሉም ጋር መሬት ከሁሉም ጋር የሚግባባ ልጅ ነው። ከሁሉም ጋር ትልቅ አይል ትንሽ አይል ለትንሽ እንኳን እንቅፋት እንኳን አዳናኩ ሲወርቅ እኔ ድፍት ልበልልህ የሚል ልጅ ነው። እንደዚህ በቃ እንጃ እኔ እንዴት ልንገርህ። እናት ስትሆን ነው የምታውቀው። እኔ ምንም አድርጌለት አይደለም፣ ያለህን ነው። እናት ስትሆን ግዴታ ማድረግ ያለብህን ነው። ከእግዚአብሔር የተሰጠኝ በረከቴ ነው እና ከሁሉም ጋር ተግባቢ ነው። ይሄን አምጣ ብለው ደከመኝ አይል ሰለቸኝ አይል። መልስ ቃላት እንኳን ተናግሮኝ አያውቅም። ብገርፈውም ዝም ብሎ ነው የሚገረፍልኝ። አንገቱን ደፍቶ ነው የሚገረፈው። እሱ ከራሱ ይልቅ ለሰው ነው የሚያስቀድመው፣ ሰውን ነው የሚያስቀድመው። እኔ እንጃ ፈጣሪ ምን እንዴት አድርጎ እንደፈጠረው ራሱ ለእኔ ራሱ ግራ የሚያጋባ ልጅ ነው። በጣም በቃ እኔ እንጃ እንዴት እንደምነግርህ አላውቅም። ለሁሉም ትልቅ ሰው ካየ ተሸክሞ ነው። ህፃናት ካለ ካየ ከህፃናት ጋር ህፃን ሆኖ ነው። ከትልቅ ጋር ትልቅ ሆኖ ነው። ሁሉም ከሆነው ጋር ሆኖ ነው የሚኖረው። ለእኔም እንደዛው ነው። ምሳውን እንኳን ብቻውን አይተዋል። ከእናንተ ጋር እንኳን ሲሆን እንዴት ልቡ እንደሚበላሽ በልቼ እንኳን አይቶኝ አያምንም። እንደዛው ነው። ስፍስፍ ልጅ ነው ያለኝ። በረከት በጣም እኛ ጋርም ሲቀላቀል አስታውሳለሁ። በረከት በጣም መልካም ሰው ነው። ለተቸገረ ደራሽ በቃ ማንንም ሰው ማወቅ አይጠበቅበትም። ይሄ ነገሩ ብቻ በጣም ደስ ይለኛል። ያ ነገር ማለት ነው። አሁን በረከት እንኳን ላንቺ በቃ የምርም ከፈጣሪ የተሰጠሽ ነው። በቃ ልጅ አንዳንዴ ፈጣሪን ማመስገን ለዚህ ነው በቃ የሚጠቅም ነው። ፈጣሪን ማመስገን ያለብን ለዚህ ነው። ምክንያቱም ነገ ምን እንደሚሰጠን አናውቅም። ምክንያቱም አሁን አንቺ ልጅ ባለመውለድሽ ምናምን አሁን ማንኛውም ሰው በቃ ልጅ አልወለድኩም ብሎ የሚቆጭ አለ፣ የሚከፋ አለ። ግን ከልጅም በላይ ይኸው ሺህ የሚሆን ልጅ ነው የሰጠሽ። ከዛም በላይ እናትም አባትም። ግን ያው እንደ ሰውኛ የነገርኩት ጊዜ በጣም ሰግቼ ነበር። ጥሎኝ ይሄድ ይሆን
ብዬ ያው ሰው አይደለ በጣም ሰግቼ ነበር፣ ግን እሱ አላረኩም። እኔ እንደሰጋሁት እንኳን እሱ ለትንሽ ደቂቃ እንኳን አላሰበም። ያ ጊዜ ያው እኔም ስሰማ ትንሽ ከበድ ይላል፣ ለማንም ይከብዳል አውቃለሁ። ይሄንን ብቻ ሁሉም ነገር አልፏል እና ዛሬ አንድ የሆነ ያዘጋጀሁት አንድ ነገር አለ። እኔ ብቻዬን አይደለም፣ ሙሉ የአባልም ነው። እንደገናም ሌሎችም ተጨማሪ ሰዎች አሉ፣ አንቺም ላጣቂያቸው የምትችያቸው ሰዎች እና ልነግርሽ የምችለው ነገር በደፈናው ነው የምነግርሽ። ግልጹን እንደዚህ ማውራት የምትችልበት ሰዓት ላይ አይደለም። ደህና ነው ምንም የሆነ ኧረ አይደለም፣ በእውነት አይደለም። እኔ ዛሬ መጣሁትኝ እዚህ ቤት በቃ ወደዚህ መንገድ ላይ ራሱ ወደዚህ መምጣት ሲጀምር በጣም ደስተኛ ሆኜ ነው በቃ ከሌላው ጊዜ የተሻለ ደስታ እየተሰማኝ ነው ወደዚህ ቤት እየመጣሁ የነበርኩትና ምንድነው አንድ ምስራች አለኝ። አንድ ምስራች አለኝ። ግን ደግሞ ያንን ነገር ከእንትን ከማለታችን በፊት ያንን ነገር ከማውራቴና ከመናገሬ በፊት በረከት እዚህ እንዲመጣ ፈልጋለሁ። ግን መጀመሪያም ከኔ ጊዜው መምጣት እችል ነበር። ግን ደግሞ እዚህ ጋር ካንቺ ጋር ያለውን የተወሰነ ስለሱ ማወቅ ኦዲየንስ ማወቅ ያለበትን ነገር ትንሽ የምታወሪልኝ ስለፈለኩኝ ነው። እሱም ማያውቅም እዚህ ቤት መምጣቴን እና አሁን ደውለሽለት ወደዚህ እንዲመጣ ታደርጊዋለሽ እንደፈለግሽው አድርገሽ። ትንሽ አመም ስላደረገኝ እኮ እሱን አውቃለሁ ስለማይሆንለት ታውቂያለሽ እንዳይደነግጥ ነው። ምንድነው እንድታቂና ውስጥሽ ሰላም እንዲሰማሽ የሚፈልገው ነገር ምንድነው? እኔ ደስታን ይዤ ነው የመጣሁት ዛሬ። በቃ ማለት በቃ እኔ እንጃ ውስጤ በደስታ የሆነ ሊያመልጠኝ ላይ የሞከረ ነው በነገርሽ ላይ እንደዚህ ነገራት እያለኝ፣ ግን ደግሞ በቃ እሱ መጥቶ ደግሞ ያለውን ነገር ደግሞ ትንሽ ብናወራ ከዚህ በኋላ እኔ እንጃ እኔ ፈጣሪ በቃ ያንቺንም የሱንም የኛንም የብዙሃን ጸሎት ነው የሰማው። በጣም ደስ ብሎኛል። በጣም ከምነግርሽ በላይ በጣም ደስ ብሎኛል። እንዲህ ደግሞ አንድ ላይ ሆነን ሰብሰብ ብለን ይህንን ደስታ በደንብ እንደምንካፈል ቁጭ ብለን እንደምናከብራት ደግሞ ቃል እገባልሻለሁ። አሁን ምን ታደርጊልኛለሽ? ደውለሽ እንደምትፈልጊው ቤት እንዲመጣ በአስቸኳይ ትነግሪልኛለሽ። እኛ እንዳለን ግን እንዳትነግሪ። ሄሎ ወይ እናቴ። በረከቴ ወይማ እንዴት ነህ? አለሁልሽ እናቴ። ደህና ነሽ? ልኝ እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ነህ? አለሁልሽ እናቴ። ምሳ በላ? ምሳው በእናትሽ በላው እናቴ። በቃ እኔም እዚህ ከጎረቤት ጋር ስለበላሁኝ ብዙ እንዳታስብ ብዬ ነው። ትንሽ የምታነብልኝ ነገር አለ። መድኃኒቱ ምን እንደሆነ ትመጣልኝ? ምን የተፈጠረ ችግር አለ? አይ ምንም ችግር የለም። መድኃኒቱ አሁን ይዤ የመጣሁት መድኃኒት ምን እንደሆነ በስንት ሰዓት እንደሚወሰድ እንድታነብልኝ ብዬ ነው ልጄ። ምን ተጨማሪ ነገር እንትን አሉሽ? ከገዛ ነው ውጪ? አዎ ከገዛ ነው ውጪ ድጋሚ ብሎኝ የአንድ የተረሳ ነበር፣ እሱን ገዝቼ ያለሁኝ እና እንድታነብልኝ ነበረ ከመውሰድ ነው። ግን ምንም ነገር ሌላ ነገር የለም አይደል? አይ ምንም የለም፣ አልወሰድኩም ምንም ነገር። ደህና ነኝ አሁን፣ ከቅድሙ ደህና ነኝ። እሺ አባቴ። እሺ እኔ ልጅ። እሺ ብሩክ። እንግዲህ ያው ውድ ቤተሰቦቼ በረከት ጋር ተደውሎ እንዲመጣ ተደርጓል። አሁን እንግዲህ እሱ ቁጭ ብለን ነው የምንጠብቀው። ቁጭ ብለን ጠብቀን ደግሞ እንግዲህ ያለውን ነገር አብረን የምንከታተል ይሆናል። እስከዛው ሰዓት ድረስ አብራችሁን ቆዩ። እንግዲህ በረከት እንደደረሰ ሰምቻለሁ። በረከት ምን የተፈጠረ ነገር አለ? ምንም ምንድነው? ሳሚ ለምንድን የመጣ? እኔ ምንም የነገርከኝ ነገር እናቴ ደህና ነች? ቀድማ የነገረች ነገር አለ? ምንም እየገባኝ አይደለም። ሌላ አይደለም። ትንሽ ተረጋጋ። ምን የተፈጠረ ነገር አለ? አይደለም ምንም አልሆነችም። ተረጋጋ። ስለገባኝ እኮ ነው። እናቴ ደህና ነች ልኝ አይደል?
እስቲ ደህና ነኝ አስደነገጥኩ። እሺ እንዴት ፈጠረው? ተረጋጋ። የነገርከኝ ነገር የለም እዚህ እንደምትመጣ ምንም አላውቅም። አውቃለሁ። ምንም አልነገርኩም። ወደዚህም እንደምመጣ አልነገርኩም። ትንሽ አንድ አስቸኳይ ነገር አጋጥሞኝ ያንን ነገር እዚህ ቁጭ ብለን እንድናወራ ስለፈለኩኝ ነው። ምንድነው የተፈጠረ ነገር አለ? ሰኔ የተፈጠረ ነገር አለ። እንትን ቁጭ በልና እናወራለን። ካሜራውን አስተካክሉ። እንግዲህ በረከት እዚህ ሳልነግርህ የመጣሁትም አንድ ምክንያት ስላለኝ ነው። ወደዚህ ወደ እናትህ ጋር ሳልነግርህ የመጣሁት ደግሞም ታውቃለህ፣ ብዙ ጊዜም እመጣለሁ ከእናትህ ጋር የተወሰኑ ተጮቼም ምናምን እሄዳለሁ። ይህንን ነገር ታውቃለህ። አዎ ሳሚ፣ ግን ዛሬ ላይ እሷም ደውላልኝ ስጠራኝ አንተም ደግሞ እኔ ማለት ነግረኸኛል ለምትመጣው በእርግጥ አውቃለሁ፣ ግን እኔ እሷ የሆነ ነገር የሆነች ነው የመሰለኝ። አሁን አንተን ሳይ የክሩ አባሎቻችን ሳይ ውጭ ላይ ሌላ ነገር የተፈጠረ ነው የመሰለኝ። አይ አይደለም በረከት፣ ምንም የተፈጠረ ነገር የለም። እንደውም ዛሬ በቃ የሆነ ትንሽ እኔ ደስተኛ ነኝ እና ደግሞ ምንም የሆነችው ነገር የለም አይደለም። ምንም የሆነችው ነገር የለም። በረከት ዛሬ አንድ ያመጣኝ ነገር አለ ወደዚህ ቤት እና ምንድነው መሰለ አክስትህን በተመለከተ አንድ ነገር እና አንተንም ኦኬ ሶሪ አይደለም ታውቃለህ፣ ያው አውቃለሁ ሁሉንም ነገር አጠቃላይ ስለምታውቅ እኔ አክስቴ እንድትባልም አልፈልግም። እሱን አውቃለሁ። በተለይ በዚህ ሰዓት አሁን ላይ አክስቴ የሚባል እንትን መስማት አልፈልግም። አውቃለሁ እሱን። ያው እንግዲህ ካሜራ እንዳበራው አይተሃል። ካሜራ ስላበራው ደግሞ ኦዲየንስ ማወቅ አለበት በሚል ነው እንጂ ያው ታውቃለህ፣ እኔም እናቴ እያልኩ ነው የምጠራት። ያንን ነገር ታውቃለህ። ግን አሁን ካሜራ ስላበራው ነው እንደዚህ ልልህ የቻልኩት። በሱ ስሜት አይገባ እና ምን አለ መሰለህ ዛሬ ወደ አንድ ቦታ እንድንሄድ እፈልጋለሁ ከአንተ ጋር። አንድ የሆነ መወስድ ቦታ አለ። ለዛ ፈቃደኛ ትሆንልኛለህ? ምን ማለት ነው ሳሚ? እኔ ሲጀመርኩ አንተን የሚያስደስትህ ነገር ካለ እንኳን አይደለም አንተ ስለኔ እንዲህ እንትን ብለህ ሳይሆን እንዴት እንድትለኝም አልፈልግም ሳሚ። ምክንያቱም ያለንን ግንኙነት እያንዳንዱን ነገር ታውቃለህ። ስለዚህ አንተ ብለኸኝ አይደለም ሳትለኝም እኔ ሲጀመር ለመሄድ ዝግጁ ነኝ። ስለዚህ በዚህ በጣም ጥሩ። አይ አንተ መልካም ፍቃድ ለማወቅ ያክል ነው። አንድ የምንሄድበት ቦታ አለ። እንግዲህ ማሚዬ አንቺም ደግሞ ደርሰን እስክንመለስ ድረስ ነቃ ነቃ ብለሽ እንድትጠብቂ እንፈልጋለሁ። ጥሩ ዜና ነው ያለኝ። ደስተኛ እንድትሆኝ ይፈልጋለሁ። ከመምሽም እንድታገግም ይፈልጋለሁ። አሁን ምንድነው ቆይ እስኪ ሐኪሞቹ ምን ሌላ ተጨማሪ ያሉሽ ነገር አለ? ምንም ነገር የለም። በቃ መድኃኒት ብቻ ነው እንግዲህ። ከዛ በኋላ ነው እንግዲህ የማውቀው። ከዛ በኋላ ነው አሁን መድኃኒቱን ብቻ እንድትወስጂ። ግን ለውጥ አለው አይደለ? መድኃኒቱ በቃ ለውጥ አለው። አራው ሊዳንች እኮ ያው የተጠራቀመ። እሺ ልጅቷ የት ሄዳ ነው? እኔ እኮ ቅድምም እጠይቅሻለሁ እያልኩኝ በጣም መድኃኒቶቹን እንትን ብላልኝ ቡና አፍልታ ትንሽ ጎረቤት ደግሞ ስለጠሩ እኔ ስለማለች አራለች። አሁን ትመጣለች። እዚህ እንግዲህ እኛ ሰፈር እንደምታውቀው ሶሻል ላይፉ ምናምን ኤቭሪ ነገሩ ሁሉ ነገር አንድ ላይ ነው የምናደርገው እና ካጠገቧ ባትርቅ ነው ቢያንስ መተኪያ ብላ ነው። ምክንያቱም አሁን እሷ መተካት እሷ ነው እድር ላይ ምንም ላይ አሁን ላይ እሷ አቅም ሲያንሳት እያንዳንዱን ቦታ ላይ ያንን ነገር አውቃለሁ እኮ። ግን አሁን ከጎኗ ለምን ራቀች ብዬ ቅድምም ታውቃለህ ቢያወሯት ቡና ለመጠጣት ጠይቃታለሁ። እግዚአብሔር ይመስገን ደግሞ አሁን እንደናለች ምንም አልሆነ። መጀመሪያ ቢሆን ነበር ትንሽ ከበድ ይል ነበር። አሁን ላይ እግዚአብሔር ይመስገን። እሺ በረከት፣ አሁን ወደዛ ወዳልኩ ቦታ እንሄዳለን። ትነሳለህ፣ ልብሳችንን እንቀይራለን። ከዛ በኋላ ወደዛ ቦታ እንሄዳለን። ችግር የለውም። በቃሽ እናቴ እንግዲህ እንመጣለን። እንግዲህ በረከት እስኪ ቦታው ላይ ደርሰናል። እንግዲህ ያለውን ነገር ደግሞ ጋሻው ቢሮ እንደሆነ ምንም የገባኝ አይደለም። ግን እሺ እንግባች። ያው እሱማ ልክ ነህ፣ የጋሻው ቢሮ እንደሆነ እኔም አንተም እናውቀዋለን። ብዙ ጊዜ ወደዚህ ቢሮ መጥተን ብዙ ነገራቶችን አሳልፈናል በዚህ ቢሮ ውስጥ። ያንን ሁሉ ነገር አንተ ታውቃለህ። እና አሁን ላይ ደግሞ የሆነ አንድ የተዘጋጀ ነገር አለ እና እሱን ነገር ደግሞ ትንሽ እዚች ጋር አረፍ ብለህ ቁጭ ብለህ
እንድትጠብቀኝ እፈልጋለሁ። ውስጥ ሊሆንሽ ትንሽ እየመጨረሳት ነው። አብረን አናገኘው ጋሻው ቢሮ መንገባ ከሆነ አብረን መንገባ ኖርማል ነው። ችግር የለውም። እሱማ ቃል ግን ደግሞ አንድ ቀደም ብዬ ማስተካከል ያለብኝ ነገር ስላለ ነው። እዚህ ጋር ረፍ ብለሽ ሻይ ቡና ምናምን እያልክ እንድትጠብቀኝ ስለፈለኩ። እሺ ችግር የለውም። በቃ ቶሎ ደርሰናል። በቃ አብረን እመጣለሁ። እዚህ ጋር ቁጭ በል። ምንም እየገባኝ አይደለም ሳን። ምክንያቱም የጋሻው ቢሮ ነው እየገባን ያለ ነው። ጋሻው ጋር ምን ኬዝ ይዘህ ነው? ምንድነው ያለው ነገር? እኔ ምንም እየገባኝ አይደለም። በረከት እንግዲህ አሁን ትንሽ ተረጋ በል። ራስህን ማለት ውስጥ አሁን ብዙ ነገር ነው እያሰበ ያለው። እባክህ አሁን ለምን እንደመጣ ነው። በረከት ጋር ሌላ ኬዝ አለ፣ ጋሻው ጋር ምናልባት ይኸውልህ ያን ያለውን ነገር ውስጥ ገብተን ደግሞ በደንብ ቁጭ ብለን እናወራለን። አሁን አንተ ማድረግ ያለብህ ራስህን አረጋግተህ አእምሮን ነፃ አድርገህ ከጭንቀቱ ካለው ስትረስ በሙሉ ቀለል ብለህ እንድትገባልኝ ነው የምፈልገው። ያንን ያለውን ነገር ደግሞ ውስጥ ቁጭ ብለን በይበልጥ ለምን እንደመጣን ምን እናደርግ እንደገባን ውስጥ ቁጭ ብለን በጣም ግራ ገብቶኛል እውነት ለማውራት ግን እሺ እንግባ። ጋሻው ውስጥ ነው ያለው? አዎ አለ። ጋሻው እንኳን ደህና መጣ ወዳጄ። እንኳን ደህና ቆየኝ። ጊዜ በኋላ ተገናኘን። ያለቀ ሳንቀጣጠር ያለቀ ከዚህ ፊት እየደወልኩልህ ነበር መጣው። ዛሬ እንግዲህ ሳሚ ምን ሊያስወራኝ ምን እንደሆነ አላወኩም። ምንም እየገባኝ አይደለም። ሰላም ነው አለን። አማን ነው። እንዴት ነው? አፋስ ረጅም ጊዜ ሆነ። እንግዲህ ያው የኛን ስራ ታውቀዋለህ። እውነት ነው። በጣም ክራውድ ነው ብዙ ጊዜና ያው ለአንተ መቼም አልነግርህም። እያንዳንዷን ነገር አብረህን ነገሮችን ኢንፎርሜሽን የምንቀያየር ስለነበር ለአንተ አሁን ምንም ማሳወቅም አይጠበቅም። አንተ ጀግና ሰው ብርቱ ሰው ነህ። ደህና እስቲ ከፈጣሪ ጋር እንግዲህ ያው ግዴታችን ሳሚ ይዘው መጣህ እንዳልኩ ምን አባቴ ላድርግ። ጀግና አይ እኔ ግን መጀመሪያ ለምን እዛ እንዳስቀመጠኝ ደግሞ እዚህ አሁን ላይ ለምን ምንም እየገባኝ አይደለም። ምክንያቱም እኔ አሁን ሳሚ እያስቀመጣችሁ ነው ያላችሁት። የምር ይጨነቁ ነው በሳ አንድ ነገር ልንገር፣ እኛ ያንተ ጭንቀታችን ነው ወንድማችን። ብዙ ነገራቶችን አብረን ያሳለፍን ሰዎች ነን። እንግዲህ ያው ተመልካችም የሚያውቀዋል የኛን ህይወት፣ ሁሉም ተመልካቾቻችን ያውቁታል። ምንም ጥያቄ የለውም። የኛ ህይወት እኮ በቃ አንድ ቤት እንደምንኖር አንድ ቤተሰብ እንዳለን አይነት ኑሮ ነው የምንኖር። ይሄ ስለ የሚደበቅ ነገር ሳይሆን ሚዲያ እንዳለ የሚያውቀው ነገር ነው። ግን አሁን ላይ ለምን ይሄ ሁሉ ነገር እንትን ሊባል እንደፈለገ ምንም እየገባኝ አይደለም። እሱ ምን አለ መሰለህ፣ አይ ማለት የተያዘ ኬዝ አለ ምናልባት ጋሻው ጋር ተያይዞ ምንም እየገባኝ አይደለም። አሁን እዚህ ለምን እንደመጣው ምክንያቱም ደግሞ ምንም ይነግረኝ ነበር። የሆነ ነገር ቢኖር እንኳን ጋሻው ያሳውቀኝ ነበረ ካንተ። ምክንያቱም በብዙ እንገናኛለን ከኔ ጋር እና ምንም ያሳውቀኝ ነገር የለም። እሱም አሁን ግራ እየገባኝ ነው። ምሳሌ አው በረከት ቀደምም ቤት ውስጥ የተወሰነ ነገራቶችን አውጥተናል እና ከጋሻው እንግዲህ እንደምታውቀው ሁላችንም ቤተሰብ ነው። በቃ ወንድማችን ማለት ነው። ነገር ካካለ እሺ በረከት እንግዲህ የመጣበትን ነገር መለስ ብለን እናወራለን። ተመልካቾች አሁን ጋሻው ማን እንደሆነ ምን እንደሆነ የሚያውቁት ነገር የለምና የተወሰነ ነገር ቅድምም አስተዋውቅልኝ ብዬ ስለራሴ በረከት ከመጣ በኋላ የሚለውን ነገር ወስነን ነበር እና እስኪ ለተመልካቾች ጋሻው ማን ነው ምንድነው እስኪ ያለውን ነገር እስኪ ንገረን። እንግዲህ ከእናንተ ጋር በስፋት እንተዋወቃለን በቂ ሳሚ። ለኦዲየንስ ስለተባለው ነገር ግን ያው እኔ ጋሻው እባላለሁ። የቴምር ፕሮፐርቲ የሽያጭ ሱፐርቫይዘር ነኝ። እሺ በጣም ጥሩ። እንግዲህ ጋሻው አሁን ወደ ዋናው ነገር ልንገባ ነው ይመስለኛል። በረከትም ከዚህ በላይ ብዙ መጨነቅ የለበትም። ያው እናትየውም ያለችበትን ኬዝ ታውቃለህ፣ ሄደህም ጠይቃታል። በዚህ አጋጣሚ በጣም ነው ላመሰግን የምፈልገው። እንደዚህ አይነት መልካም አመለካከት ያላችሁ ሰዎች በጣም በእምነቱ ከሆነ በጣም ደስ ይለኛል። ለሰው ልጅ ሰው ነው ከምንም በላይ የሚያስፈልገው። ለሰው ልጅ የሰው ልጅ ለመርዳት ሰው መሆን ብቻ በቂ እና ይሄ ማንነት ያላችሁ ሰዎች በጣም ነው የሚያስደስቱ። በዚህ አጋጣሚ ተነስቼ ላመሰግን እና እስኪ በረከትን እዚህ ያመጣንበት መንገድና ምክንያቱ ምን እንደሆነ እስኪ
ከጀርባውስ ምንድን ነው የያዘው ነገር የሚለውን ነገር ያው ያለውን ነገር እኔ የተወሰነ ካለው እስኪ ካንተ አንደበት እኔ ግን ሳሚ ማለት ነገሮች እንዲህ እንትን ከካሜራ ጀርባ ስለምና ማለት ስለኪ የተፈጠረ ነገር ካለም እያንዳንዱን ነገር ለምን ከካሜራ ጀርባ ነው የምናወራው ነገር ካለ በከዳው ለአንተ እንዲህ ብዬ የምነግርህ ሰው አይደለም። አሰራራችንን ታውቀዋለህ። ካሜራ ስናበራ ምን ልናደርግ እንደምንችል ታውቃለህ። ከካሜራ ውጭም ደግሞ ያለውን ነገር አንተ ታውቃለህ። አንተ ይሄን ዲቴል ማስረዳት አልችልም፣ ግን ብቻ ልነግርህ የምፈልገው ምን እንደሆነ ታውቃለህ። በረከት እባክህ ከነበርክበት የጭንቀት ነገር ውጣ። በሺ ምንድነው ካለብህ ሐሳቡን ከምትጨነቅበት ውጣና ውስጥ ከሚያሳስብ ነገር ወጣ በለና በጎ ነገር አስብ። እሱ ነው የሚሻለን። በሺ ያው እንደምታውቁ እንግዲህ እናንተ ብዙ ህይወቶችን አሳልፈናል። ተመሳሳይ የሆነ የህይወት ሂስትሪ ነው ያለን። አሁንም ያለንበት የተወሰነ ነገር ተሻሽሎ ቢኖርም ማለት ነው ብዙ ሀስሎችን አሳልፈናል። በሺ ምን መሰለህ እንግዲህ ወደ ዋናው ስገባ ከዚህ በፊት በእናንተ በሳሚ በኩል የመጡ ደንበኞች ነበሩ። እነዛ ደንበኞች እንግዲህ ከአውስትራሊያ ከዚህ በፊት ባለ 2 መኝታ ቤት ይሽጠንላቸው ነበር። እዚህ ወደ ሳር ቤት አካባቢ ቫቲካን ኤምባሲ አካባቢ እንግዲህ እቺ ደንበኛችን ስለመብረቅ በስፋት ነው የምታወራው ሁሌ ማለት ነው። የእናንተ ዋና ተከታታይ ነች የእውነት ማለት ነው። እንባዋ እስከሚመጣ ነው የምትነግረን። መብረቅ የሚያቀርበው እያንዳንዱ ነገር በጣም በሰፊው ለሁሉ ማህበረሰብ ወደ 6 የሚሆኑ ደንበኞችን የሚገርም ነገር ከዚህ በፊት ልካልናለች። ኢንቨስት እንዲያደርጉ አድርጋለች። እቺ ደንበኛችን እንግዲህ በእናንተ በኩል ነው ያመጣነው። እንግዲህ እናንተንም ሳናመሰግን ማለፍ አንፈልግም የእውነት ማለት ነው። በጣም ታላላቅ የሆኑ ቅን የሆኑ ኦዲየንስ ነው ያላችሁና በዚሁ አጋጣሚ አመሰግናችኋለሁ። እንግዲህ ወደ በሺ ስገባለህ ነገሩ እንዲህ ነው። እቺ ደንበኛችን ከዚህ በፊት እንዳልኩ ሳር ቤት ላይ ኢንቨስት አድርጋለች። በጣም ደንበኛችን ነች እንዳልኩ። ሁሌ ትመጣለች፣ ሁሌ ትከታተላችኋለች። ያንተን ሐሰል ያለፍክበትን ህይወት ታውቃለች። ሁሌ ታነባለች የምር ማለት ነው። የኔንም ህይወት አያይዤ ነግራት ነበር። እንዲሁ የበረከት ህይወት ማለት የኔ ህይወት ነው፣ ተመሳሳይ ነው። ዛሬ እግዚአብሔር ይመስገን ያን ሁሉ ፈተና አልፌ ከዚህ ደረጃ ተቀምጫለሁ እላትም ነበር እና እሱን ነገር ደግሞ እንዴት መወጣት እንዳለብኝ ሁሌ አውራታለሁ። ሴትዮዋ ያለ አቅሟን ተጠቅማ አሁንም በድጋሚ ጋሻው ፕሊስ አሁንም አዲስ ነገር እዛው አካባቢ ካለ አሳውቀኝ፣ እኔ ለትልቅ ሰው በጣም ለምፈልገው ሰው ስጦታ መስጠት ፈልጋለሁ ብላኝ በቃ ይሄ ቀን መቼ ነው የሚመጣ እያልኩኝ በምጠብቅበት ሰዓት ፈጣሪ እዚሁ አካባቢ ቫቲካን ኤምባሲ ጎን ትልቅ ፕሮጀክት ከቴምር ፕሮፐርቲ ተበረከተ ማለት ነው። እንግዲህ ለወንድማችን ለበረከት የሚሆን ይቺ በጎ ደንበኛችን የ9 ሚሊዮን ብር ቤት እዚሁ ቫቲካን ኤምባሲ ላይ የ50% ክፍያ ፈጽማለች ማለት ነው። ይሄ ትልቅ ደስታና ምንድነው የሆነው? ይገባል። ምንም ይገባኝ ወንድማችን እንግዲህ ይገባል። ወንድማችን ይገባል። አንተ ይሄ ሲያንስ ነው። ወንድም እናቴን እኮ በስንት ነገር ውስጥ እንዳለች እንዳሳለፈች እኮ ታውቃለህ። አይዞህ ወንድሜ፣ ሀሳቤንም አላማዬንም እኮ እያንዳንዱ ነገር ታውቃላችሁ። አይዞህ በሺዬ አይዞህ። ይኸውልህ ይሄ ነገር እንዲሆን አልፈልግም። ከሆነም አይቀር አሁን ላይ አላውቅም። ብቻ እኔ እንዴት ብዬ እንደምነግራችሁ አላውቅም። እናቴ አሁን ይኸውልህ ነፍስ የምትዘራበት ሰዓት ደረሰ ማለት ነው። እኔ እናቴ በቤት ስቃይ በብዙ ነገር ያሳደገች እሷን በቃ የቤት ባለቤት አድርጌ ቢያንስ ቤት ውስጥ የራሷ የምትኖርበት ቤት ውስጥ አስገብቻት በሞት እንኳን አይቆጨኝም። አሁን ተረጋጋ። አሁን የደስታ ሰዓት ነው። አሁን ለፋቷን ያገኘችበት ሰዓት ነው። እኔ አልቻልኩም። ይሄ ነገር እውነት እየመሰለኛል፣ መልም እየመሰለኝ ነው። አሁን እስካሁን የሚጎዳው ነገር ራሱ ትክክለኛ ይመስለኛል። በጣም ነው የማመሰግነው ጋሽ። ምንም ማለት አይደለም። ይሄ ዘመናት ምኞቴ ነው። ሰው ልጅ ማድረግ ያለበትን ነገር ነው የሚያደርገው። ሁሌ ነው የሚለውን ነው የሚሰራውና ያው በረከት ለአንተ ይገባሃል ደግሞ በእርግጠኝነት ማለት ነው።
አሁን መረጋጋት ያለብህ ተረጋግተህ ራስህን እናትህን በቃ ከዚህ በኋላ ያለው ቀሪ እድሜያችሁን ደግሞ በደስታ በፍቅር የምትኖሩበት ጊዜ እንዲያደርግላችሁ አሁን ላይ መረጋጋት ነው ያለብህ። ይቅርታ ስሜት አመንኩኝ። ያለውን ነገር እንግዲህ ሳሚ አንተ የምታውቀው ነው ማለት በእኔ አቅም እንዲህ አይነት ነገር ለእናቴ ማድረግ አልችልም። ታውቃለህ በዚህ ሰዓት ያለውበት ሁኔታ እያንዳንዷን ነገር ታውቃለህ። ግን እናቴ ከመሞቷ በፊት ቢያንስ እቤት አግኝታ በቃ ከቤት ኪራይ ተላቃ ከአከራዮች ጭቅጭቅ ከአከራዮች ግልምጫ ወጥታ የራሷ ቤት ኖሯት እርፍ ብላም አኖራታለሁ ብዬ ብዙ ጊዜ አቅድ ነበር። ይሄን ምኞቴን ስላሳካችሁልኝ በድጋሚ አመሰግናችሁ እፈልጋለሁ። ጋሽ አመሰግናለሁ። ምን መረጋጋት አታውቅም ሳሚዬ እባክህ አይዞህ ተረጋጋ። በዚህ አጋጣሚ ውድ እህታችን እድሜና ጤና ይስጥሽ። ሌላ ምንም እኛ የምንለው ነገር የለም። በቃ እድሜና ጤና ይስጥሽ፣ ጨምሮ አእምሮ ይስጥሽ። ባለሽ ሀብት ላይ ሀብት ጨምሮልሽ ሰውን መርዳት ምን ያህል እንደሚያስደስት የምታውቁ ሰዎች ስሜቱ ይገባችኋል። ለሰው ችግር መድረስ ማለት እኔ እንጃ ምን ብዬ እንደምነግራችሁ። ሰው ሲደሰት ከማየት በላይ እኮ የሚያስደስት ነገር የለም። የሰው ደስታ በቃ እና በጣም ነው የማመሰግንሽ። በጣም በሙሉ በቲሙ አባላት ስም በጣም ተነስተን መቆም አለብኝ። አላውቅም እኔ በዚህ ሰዓት እንዴት ማመስገን እንዳለብኝ እና ምን ማድረግ እንዳለብኝ እንኳን ምንም እየገባኝ አይደለም። ግን በአካል ማገኝሽ ከሆነ አላውቅም እንዴት እንደማመሰግንሽ እና ማላገኝሽም ከሆነ እኔ አላውቅም። ይኸው የምር ከልብ ማመሰግንሽ የዘመናት ምኞቴ ከሳተሽ ማመሰግንሽ ነው። ተረጋጋው ቆፍጠን ማለት ነው። ተረጋጋ። እንግዲህ ውድ ቤተሰቦች ያው የሚጠበቅ ነገር ነው። አሁን የበረከት ስሜት ከዚህ በላይ ነው። አብዛኛውን ነገር ከጎኑ ሆነን እኛ በደንብ እናውቃለን። ብቻ ግን ለዚህ ቀን ስላበቃው በጣም ደስ ብሎኛል። የነበረበት ጭንቀት ከባድ ነበረ። ሰሞኑ የነበረበት ስትረስ በጣም በቃ እንደሚነገር አልነበረም። እናቱም ታማ ተኝታ ነው እንግዲህ እንዳያችሁት ተኝታ ነው ያለችው። ይህን ሁሉ ነገር እንግዲህ ያሳለፈውንም ታሪክ ሰምታችኋል፣ የኖሩንም ህይወት ሰምታችኋል። ይህንም ደስታ በአንዴ ዱብዳ ሆኖ ይወጣለት እውነት ነው። ማንም ሰው የሚከብደው ነገር ነው ይህን ነገር መቀበል። ግን ደግሞ ይህን ነገር የሚያደርገው ፈጣሪ አምላክ ስለፈቀደ ነውና ክብር ምስጋና ለእግዚአብሔር ይሁን። ለዚህ ቀን ስላበቃ በረከት በድጋሚ ደስ ብሎኛል። አመሰግናለሁ። በጣም ከልቤ ነው ሁላችሁም ላመሰግናችሁ የምፈልገው። እኔ አሁን ላይ እኔ ማለት እዚህ ስራ ውስጥ ገባም እንግዲህ ብዙ ነገር እንትን ተብሏልና እዚህ ስራ ላይ በመግባቴም ደስተኛ እንደሆነ ያደርጋችሁ ከልብ እስከ መጨረሻው የምር በጣም ነው የማመሰግናችሁ። በከልብ ጋሻው ሁላችሁም ላመሰግናችሁ። ጋሻው እንግዲህ ወደ አንተ ስንመጣ ደግሞ አንተንም በዚህ አጋጣሚ ማመስገን ይጠበቅብናል። ቴምር ፕሮፐርቲንም በደንብ እናመሰግናለን። ሁሉ ጊዜም ከኛ ጎን ሆናችሁ በሚያስፈልገን ነገር ሁሉ ሰፖርት ስለምታደርጉ ትልቅ ምስጋና አለ እንደዚህ እና እስኪ ጋሻው እስኪ ስለ ቴምር አሁን ተመልካቾቻችን ብዙም ማያውቁት ነገር ሊኖር ይችላል። እስኪ ስለ ቴምር ያለውን ነገር በደንብ እስኪ ዲቴል አብራርተህ ንገራቸው እስኪ። እሺ እንግዲህ ሳሚ ቴንኪው። ቴምር ፕሮፐርቲ በ2008 ዓመተ ምህረት ነው እንግዲህ ወደዚህ ሴክተር የገባው። ከዛ በፊት የነበረው መርካቶ አካባቢ እንዲሁ የበጎ ስራዎችን ሲሰራ ኢምፖርት ኤክስፖርት ላይ ሲሰራ ብዙ ስራ አጥ የሆኑ ሰዎችን ስራ እንዲያገኙ ሲያደርግ የነበረ ድርጅት ነው። አሁንም ደግሞ ለምን ወደ ሪል ስቴት ሴክተር ገብቼ እንደዚሁ ደግሞ ለሰዎች ለምን አሪፍ የሆነ የስራ ፖዚሽን ፈጥሬ በዚህ ሴክተር ላይ ስራ አጦችንም ስራ እንዲኖራቸው ቤት የሌላቸውን ቤት እንዲኖራቸው በማሰብ ወደ ሪል ስቴት ሴክተር 2008 ዓመተ ምህረት ነው እንግዲህ የጀመረው ማለት ነው። ከዛ በኋላ እንግዲህ በዚህ 10 ዓመታት ውስጥ ወደ 8 የሚሆኑ ቤቶችን ገንብቷል ማለት ነው። ወደ 8 የሚሆኑ ትላልቅ የሆኑ ቢልዲንጎችን ገንብቶ ብዙ ደንበኞችን የቤትና የሱቅ ባለቤት ማድረግ የቻለ ትልቅ ድርጅት ነው። አሁንም በስፋት ነው የሚንቀሳቀሰው። የሚገርማችሁ ነገር ቴምር ፕሮፐርቲ ከተማችን ላይ ማንም የማያውቀው የለም። ቴምር ሲባል ሁሉም ሰው ነው የሚያውቀው።
ቴምር ድሮ የሚታወቀው አትክልቱ ብቻ ፍራፍሬው ብቻ ነበር የሚታወቀው። አሁን ላይ ቴምር ማን ነው ሪል ስቴቱ ሆኗል ማለት ነው። እንግዲህ የዚህን ያክል ነው በሰው ውስጥ በሰው አእምሮ ውስጥ የገባው ማለት ነው። ስለ ቴምር በእርግጥ ያው እኛም እናውቃለን። የምትሰሩት ስራ ጥሩ ነው። ስራችሁ ጽድት ያለ ስራ ነው። ይህንን ነገር ማመስገን እፈልጋለሁ እና እስኪ ጋሻው እስኪ ቴምር ደግሞ እስኪ አሁን በቅርብ ደግሞ አዲስ ነገር ምን ይዞ መጥቷል የሚለውን ነገር ደግሞ ትንሽ እስኪ ለተመልካች ነው። ቴምር ሁሌም አዲስ ነገር አይሰለችውም። በይዘው ሁሌም አዲስ ነገር ነው የሚያመጣው። ማለት የማይቻለውን እንዲቻል የሚያደርግ ድርጅት ነው። አንዴ አስታውሳለሁ የዛሬ ዓመት 60% እናንተ ከከፈላችሁ እኔ 40% ቅናሽ አደርግላችኋለሁ ብሎ በማምጣት ብዙዎችን ተጠቃሚ አድርጓል። ይሄን አይችልም፣ ይሄ ድርጅት ማድረግ አይችልም ይሄን ነገር ብዙዎች ብለው ፍራስትሬት አድርገው የተመለሱ ደንበኞች ዛሬ እዚሁ ቫቲካን ላይ የ80% ፕሮግረስ እንዲኖረው አድርጓል። በዛን ሰዓት ማለት ነው። ይሄ በካሬ በ58000 ብር ሂሳብ ሲሸጥ የነበረ ቤት ማለት ነው። በ58000 ብር ይከስራል ያሉ ደንበኞች አሁን ያመለጣቸው ደንበኞች ዛሬ የሚገርም ነገር እዚሁ ቫቲካን ጎን ላይ የ35% ቅናሽ አድርገናል በሚል ከዚህ ድል ተጠቃሚ ውስጥ መካከል የኛ በረከትም እንደምታየው ነው። እንግዲህ እሷም ነበረችበት። እንግዲህ 50% ስትከፍል አሁን ደንበኛችን 4,500,000 ብር ስትከፍል የ25% ቅናሽ አድርገንላታል ማለት ነው። እንግዲህ በካምፓኒ በእናንተ በኩል ስለመጡ ማለት ነው 25% በጣም ብዙ ነው ዲስካውንት። እኛ ግን በእናንተ በመብረቅ ሚዲያ ለመጡ ደንበኞቻችን ምን ጊዜም ስራችን እንደዚህ ነው። ምክንያቱም እኛ በጎ ስራ ነው እዚህ ላይ እየሰራን ያለ ነው ማለት ልክ እንደናንተ ማለት ነው። እሱንም እናውቃለን። ትክክል ነው። ስለናንተ እንግዲህ ያው ከአንተ ጋር በሰፊው ስለምንገናኝ ሁሉንም ነገር ነው የምናውቀው። እንግዲህ ማለት ለኦዲየንስም ጭምር ማመስገን ስለሚገባኝ ነው በዚህ አጋጣሚ ራሱ ድጋሚ እኔ ምር በሚዲያው ፊት ስለናንተ ምር በጣም ትልቅ ክብር ነው ያለኝ እና በጣም ላመሰግናችሁ እወዳለሁ። ጋሻው የምትሰሩት ስራ በጣም በቃ ለህዝቡም ለሁሉም ነገር በጣም የሚጠቅም ነገር ነው የምታደርጉትና ለተጠቃሚም ያው ለስራ አጡም የምትፈጥሩት ብዙ ድሎች አለና በዚህ አጋጣሚ በቃ ከልብ ላመሰግናችሁ እወዳለሁ። እናመሰግናለን። እንግዲህ ምንድነው ደንበኛችን የ4,500,000 ብር ክፍያ ወይም 50% ነው ከበር ያደረገችውና ከዚህ በኋላ ደግሞ 50% ቀሪ ይኖራል ማለት ነው። እንግዲህ ሌላም ሰርፕራይዝ አለ። እንግዲህ አንተን ብሎ በመብረቅ ሚዲያ የሚመጣ ደንበኛ 15 የሚሆኑ ደንበኞች ለ15 የሚሆኑ ደንበኞች እንግዲህ ዲስካውንትን አዘጋጅቷል ማለት ነው። ካምፓኒው ኖርማል እንግዲህ የ35% ቅናሽ ያደርግላቸዋል ማለት ነው። ከዛ ከቀረው ለ50% ለቀረው ክፍያ ከቴምር ፕሮፐርቲ ደግሞ እያንዳንዱ ክፍያ ላይ እያንዳንዱ ለ15 ደንበኛ ከሚከፍሉ ክፍያ ላይ ተቀናሽ እያደረገ ያንተን ክፍያ ከበር ያደርግልሃል ማለት ነው። ከቴምር ፕሮፐርቲ እንግዲህ አመሰግናለሁ ጋሻው የእግዚአብሔር ይስጥልኝ። ቴምር ፕሮፐርቲ በጣም ላመሰግናችሁ እወዳለሁ። በዚህ አጋጣሚ እኔ አሁን ላይ ከምስጋና በቀር ምንም ለእናንተ ማድረግላችሁ ነገር የለም የምርና ከልብ ቴምር ፕሮፐርቲ ውስጥ አመሰግናችኋለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ላረጋችሁልኝ ለእያንዳንዱ ለምታረጉኝ ሰፖርት እንግዲህ ከዚህ በፊትም እኛም በብዙ ነገር ነው የምትረዱን። አሁንም ለምታረጉልኝ ነገር ከልብ ላመሰግናችሁ እወዳለሁ። አመሰግናለሁ። በሽዬ ይገባሃል። እንግዲህ ደንበኞቻችን እነዚህ 15 ደንበኞቻችን ሲመጡ ቀጥታ ጋሻው ብለው መምጣት እንዳለባቸው ያው ይሄን ዲስካውንት ላንተ መሆን ስላለበት፣ በሌላ በኩል አንዳንዴ በሌላ የሚሄዱ ደንበኞች አሉ፣ የሚሸወዱ ደንበኞች አሉ። መግዛት የሚፈልጉ ደንበኞች ምንድነው የሚያደርጉት? አንዳንዴ ተወካይ ይልካሉ። በተወካይ በኩል ሌላ ኮሚሽን ይያዝባቸዋል፣ በማይሆን ደረሰኝ ይሰራባቸዋል። እዛ መጥተው ቀጣይ ክፍያ ሲባሉ ደግሞ ያን ክፍያ የለም፣ ባዶ ነው፣ ምንም አይነት ክፍያ የለም፣ ቤት አልገዛችሁም ይባላሉ። መብረቅን ወይም ደግሞ በኪን ብላችሁ ስትመጡ ደንበኞቻችን ምንድነው የምታደርጉ? ቀጥታ ጋሻው ብላችሁ ከታች በሚቀመጥላችሁ ስልክ ብቻ በመደወል እኔን ቀጥታ ማግኘት ትችላላችሁ ማለት ነው። ጋሻው አሁን ያልከው ነገር በጣም ትክክልና መደረግ ያለበት ነገር ነው። አብዛኛው ሰው እንደዚህ የመጭበርበር አይነት ነገር ይደርስበታል። ባለማወቅ ነው ግን ወደዚህ አይነት ነገር ውስጥ የሚገባው። እንግዲህ ያው ውድ ቤተሰቦች እንደነገራችሁ ጋሻው እንዳላችሁ መሰረት የዚህ ድል ተጠቃሚ ለመሆን የምትፈልጉ ካላችሁ ከስር በምናስቀምጥላችሁ ስልክ ብቻ ጋሻውን ማግኘት የምትችሉት ወይም ከቴምር ጋር ልትገናኙ የምትችሉበት መንገድ ከስር በምናስቀምጥላችሁ ስልክ ብቻ ነው። ከዛ ውጭ ግን ያንን የምትፈልጉትን ነገር በሌላ ሰው አማካኝነት ወይ በጎን የምትሄዱት ነገር ሪስክ ስላለው ያንን ነገር እንድታውቁ ብዬ ነው። እንግዲህ ቀረ የምትለው ነገር አለ ጋሻው? እስኪ ሳሚዬ እንዳልኩ ነው። ነገር ግን አንድ የቀረ ነገር አለ። ሲውሉን አንችልን
እንግዲህ በሽዬ እዚህ ላይ ትፈርማለህ ማለት ነው። ሁላችን ይሄን ሆኖ ማለት ነው። እሺ ማለት ስም ነው የተዘጋጀው ጋሻው የኔ ማለት ከልብ አመሰግናለሁ ለተደረገልኝ ለሁሉም ነገር ከልብ አመሰግናለሁ። ነገር ግን እኔ አሁን የምፈልገው ይሄን ነገር እናቴ ፈርማ በራሷ ስም ሆኖ ማየትና ማየት ብቻ ነው ፈልገው። እኔ ሌላ ምንም ነገር አልፈልግም። ስለዚህ እሷ መታ ብቻ እዚህ ነገር ላይ ፈርማ የራሷ እንድታደርገው ነው ፈልገው። የምር አሁን እኔ መፈረም አልችልም። እሺ በሽዬ እንግዲህ እንደዛ እናደርጋለን ማለት ነው። በጣም ትልቅ ሰው ነው የእውነት እግዚአብሔር ያክብርህ አንተ። በጣም ይሄ እኮ የኔ ደስታው የኔ ነው፣ ከእናንተም በላይ ደስታው የኔ ነው። ለዛ ነው አባቴ ይሄን ነገር ማድረገው። ስለዚህ ላደርጋችሁልኝ ነገር አሁንም በድጋሚ አመሰግናችኋለሁ። ይሄን ነገር ግን እናቴ መታ እንድትፈርምልኝ ብቻ ነው ፈልገው። እሺ በቂ እናደርጋለን እንደዛ። ስለዚህ እዚህ ላይ ያለውን ነገር እንቀይራለን ማለት ነው እና እናስፈርማለን ማዘር። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነው በረከት ብቻ አይደለም እኔ ራሱ ስሜቴን መቆጣጠር እያቃተኝ ያለው በአሁኑ ሰዓት ላይ አላቅም። እናት ያለው ያውቃል ስለ እናት። እናትን በህይወት እያለች ማስደሰት ማለት ምንም በቃ ሌላ ምንም የሚያስፈልግ ነገር የለም ምድር ላይ ስለ እናት በቃ እንጃ። ብቻ አሁን ብዙም ባላወራ ደስ ይለኛል። አሁን ቀረ የሚባል አንድ ነገር አለ። እሱን የቀረውን ነገር ደግሞ ወደዛ ወደ ቦታው ላይ ሄደን እሱን ነገር ተከታትለን ያለውን ነገር እንጨርሳለን። እንግዲህ ውድ ቤተሰቦቼ በቦታው ላይ ደርሰናል። እስኪ ደግሞ ስላለው ስለዚህ ሳይት ደግሞ የተወሰነ ነገር ይለናል ጋሻው። እስቲ ጋሻው ስለዚህ ሳይት እስኪ ምን ምትለን ነገር አለ? እስኪ እንግዲህ ይሄ ሳይት እንዳልኳችሁ ነው። በካሬ በ58000 ብር ሂሳብ የዛሬ ዓመት የተሸጠ ሳይታችን ነው ማለት ነው። ብዙዎቹ ገና ፋውንዴሽን ላይ ነበረ፣ ገና እየተቆፈረ በነበረበት ሰዓት በካሬ 58000 ብር ነው። 60% ክፈሉንና 40% ዲስካውንት እናደርግላችሁ እንዳልኳችሁ ማለት ነው። ብዙዎች አላመኑም ነበር። ግን አሁን እንደምታዩት ነው መጨረሻ ፍሎር ላይ ነው ያለው። ሙሉ ጨርሶ አሁን በ6 ወር ውስጥ ለማስረከብ እየሰራን 24 ሰዓት ነው ሰሩ። እንደምታዩት ነው ባስኬትቦል የመጫወቻ ቦታ አለው፣ የመዝናኛ ስፍራ አለው። እንግዲህ ከታች ወደ ታች ስንሄድ ደግሞ ቫቲካን ኤምባሲ አለ። እንግዲህ ቫቲካን አካባቢ ቫቲካን ኤምባሲ እንግዲህ ለማያውቁት ያለው ሳር ቤት ነው። ሳር ቤት እንግዲህ የምትታወቁ ሳር ቤት ነው በኤምባሲ ብዛት ወደ 27 የሚሆኑ ኤምባሲዎች ሳር ቤት አካባቢ ይገኛሉ። ከዛ ውስጥ እንግዲህ አንዱ ማነው ቫቲካን ኤምባሲ ነው። እንግዲህ ቫቲካን ኤምባሲ አካባቢ 2 ፕሮጀክቶች አሉን ማለት ነው። የመጀመሪያው ይሄ ነው። ቀጣይ ሁለተኛ ደግሞ ብዙ ደንበኞች ስለፈለጉት ይሄን ሳይት ቀጣይ ማውጣት አለብን ብሎ ካምፓኒ ከቫቲካን ኤምባሲ ጎን ሌላ ሳይት እዚሁ ጎረቤት ማለት ነው። በጣም ይገርማል። ይሄ በአንድ አመት ውስጥ እዚህ ደረጃ ላይ ደረሰ ያልከኝ ቤት ነው። የኛም ኦዲየንስ የእናንተም ከስተመር የሆነችዋ ከዚህ ቤት ላይ ነው መጀመሪያ ቅድሚያ ቤት ገዛች። 60% ኢንቨስት ያደረገች እዚህ ላይ ነው ማለት 40% ዲስካውንት አድርገንላት። አሁንም እንደዚህ አይነት ኦፈር ሲመጣ ሳውቀኝ ስላለችኝ ይሄን ሳሳውቃት በጣም ነው የምወደው። በቃ ለምከታተለው ሰው ማቅረብ አለብኝ፣ መስጠት ስጦታ መስጠት አለብኝ ብላ በዛ ምክንያት ነው ማለት ነው። እንግዲህ እዚህ ላይ ደግሞ ለበሽዬ ትልቅ ስጦታ የሰጠች ማለት ነው። እንግዲህ ውድ ቤተሰቦቼ እንደምትመለከቱት ነው በአንድ አመት ውስጥ ነው እንግዲህ ይሄን ያክል ግንባታ የተፈጸመው። በጣም አስገራሚ የሆነ ግንባታ ሂደት ያለው ቴምርም ያው ስራው ላይ እንደማይታማ እኛም እናውቃለን። በሚሰራቸው ስራዎች ሁሌም ስኬታማ እንደሆነ ይህንን ሁሉ ነገር እናውቃለን። ያው ተመልካቾች እናንተ እንድታውቁት ለማለት ያክል ነው። የዚህ ድርሻም ደግሞ ተካፋይ እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ ደግሞ ሌላ ቀረ የምትለው ነገር ካለ ንገረንና። ብዙውን አውርተነዋል። እንግዲህ ብዙውን ስላወራ ነው። ምናልባት እንግዲህ ቀረ የምለው እዚህ ላይ 40% ነበር ተቀናሽ ያደረግነው። ከዛኛው አሁን ቀጣዩ ሳይት እንግዲህ አንድ አመት ሙሉ ማለት ነው እንግዲህ 35% ብቻ ነው ቅናሽ አድርገን ሰዎችን እያስተናገድን ያለነውና እንግዲህ 15 ደንበኞች በዚህ ቅናሽ መስተናገድ ስለሚችሉ ቀድሞ መምጣት ጋሻው ብሎ መደወል ይችላሉ ማለት ነው። በጣም አሪፍ። እሺ እንግዲህ በረከት እንግዲህ ያለውን ነገር ትንሽ ለኦዲየንሳችን ትንሽ ማውራት ያለብህ ነገር ተናገርና ያለውን ፕሮግራም በዚህ መዝጋት እንችላለን። ማለት ጋሻው መጀመሪያው በድጋሚ ነኝ ዛሬ የምስጋና ቀኔ ነውና ላመሰግንህ እወዳለሁ። እንግዲህ ቴምርንም በዚህ አጋጣሚ በደንብ ላመሰግን እወዳለሁ።
እንግዲህ ቤተሰቦች ያልጠበኩት ነገር ነው የተደረገልኝ። እኔ እንግዲህ እያመሰገንኩ ነው የምቆየው ማለት ነው እንግዲህ ቤተሰብ። ስለዚህ እኔ አሁን ምነግራችሁ ነገር ብዙ ነገር የለም። እንግዲህ አንድ ማሳስባችሁ ነገር አለ። እንግዲህ እንደምታውቁት እንግዲህ 50% ተሸፍኖልኝ ቤት ሊሰጠኝ ነው ማለት ነው። ስለዚህ እንግዲህ በእኛ ስም እንግዲህ መብረቅ እያላችሁ በረከት እያላችሁ ከታች ባለው በስልክ ቁጥር እየደወላችሁ ማለት እንግዲህ በዛ ስልክ ቁጥር ስደውሉ እንግዲህ የምታገኙት ጋሻውን ነው ማለት ነው። በዛ ስልክ ቁጥር እየደወላችሁ ይሄንን ቅናሹን ለመጠቀም 15 ሰዎች እንግዲህ ቅድሚያ ተብሏል። ያንን እየተጠቀማችሁ እኔንም በዛው ሰፖርት እንድታደርጉኝ በዚህ አጋጣሚ ልጠይቃችሁ እወዳለሁ ማለት ነው። እንግዲህ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ ሁሌ እንደምላችሁ እንግዲህ ስለ ቴምርን በደንብ እንዲታወቅ ይሄንን ፕሮግራም እንግዲህ ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ ለሁሉም እንዲደርስ፣ ምክንያቱም ለሁሉም የሚጠቅም ነገር ስለሆነ ማለት ነው። አጋጣሚዎችም እንዳያልፋችሁ ብዙ ነገር እንግዲህ ቅናሽ አድርገው እየጠበቋችሁ ስለሆነ ይሄን ነገር ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ ቆዩልኝ ቤተሰቦች። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሁሌ እንደምላችሁ ላይክ፣ ኮመንት፣ ሰብስክራይብ ማድረግ አይረሳ። መልካም ጊዜ